ሶስት ክብር አለው ድንግልና። አንደኛ የስጋ ንጽህና፣ ሁለተኛ የቤተሰቦቿን ጨዋነት ንጽህና ድንግልናዋን ድንግል ከሆነ የምትቆይ ሴት፣ ሶስተኛ ደግሞ በድንግልና ምክንያት የሚገኝ የአእምሮ ነፃነት አለ። ወይም ደግሞ አለማደፍ የሚባል ነገር አለ። ከስጋው አልፎ ብዙ ወንዶች ጋር የምትልከሰከስ ወይም ከብዙ ወንዶች ጋር የምትተኛ ሴትና ድንግል የሆነ ሴት አእምሯቸው እኩል አይደለም። ይችኛዋ ንጹህ ነው አእምሯ። ቢያንስ እንኳን ይሄ ኤችአይቪ በምላጭ በሆነ ነገር በተሳሳተ ነገር ሊያገኛት የሚችለው ተውቶ ኤችአይቪን እንደው ይሄ ኃጢአት የሚባለው ነገር አእምሯ ላይ ብዙም በማሰብ በማየት በምናምን ልትጎዳ ትችል ይሆናል እንጂ የዝሙት መንፈስ ወይም ሊያገኛት ወይም ደግሞ የዝሙት ሐሳብ ሊገባባት ይችላል እንጂ ውስጧ ነፃ ነው፣ ደስተኛ ናት። ደም ግባቷ ያ ነገር በጣም ይጠቅማቸዋል ለሴቶች። እና የድንግልና ክብር በጣም ብዙ ነው። አሁን እዚህ ጋር ታሪኩን እንዳይሻማብኝ ነው በተወሰነ መልኩ ሳልዘረዝረው ማለፍ የለብኝም ብዬ ነው ነካነካ ያደረኩት እንጂ ራሱ የቻለ ትምህርት አለው በድንግልና። አሁን ነካከቸው ካለፍኩኝ ሌላ ጊዜ ድንግልና ማለት ነው ብዬ ባስተምር ሰምቻለሁ ነው የምትሉት። ስለዚህ የድንግልናን ክብር ለብቻው ባስተምር ነው የሚሻለው፣ የወንድም የሴትም ድንግልና። እንደገና ደግሞ ድንግልና እንኳን ባይኖራችሁ ወይም ባይኖረን እንኳን ንስሐ ከገባን በኋላ ደግሞ ሌላ ድንግልና ደግሞ አለ። ንስሐ አጥውን ድንግል ታረጋለች እንደሚባለው ማለት ነው። ይሄን ሁሉ ዘርዝረን መማማር አለብን አሁን